አይፈጥርምና ከዛ በኋላ ያለውን ነገር እስኪ ትንሽ እናውራ አባት እንግዲህ በሰዓቱ ምናልባት በንዴት ሊሆን ይችላል ነዛ ያሉት ከዛ በኋላ በዚያ አቋማቸው ጸኑ ወይስ ነገሮች ተስተካከሉ የሚለውን ደግሞ እናውራ ያው ቻሌንጁ እንዳለ ነው ግን ያው ላልተወሰነ ጊዜ በቃ ስደውልም ስልክ አያነሳም በጣም ተናዷል ያኒ ያው በቤተሰብ በኩል ብንሆን የሚሰማን አይነት ስሜት ይመስለኛል ያው አያውቁትም ግን ማንኛውም ቤተሰብ ያደርጓል ተብሎ ከሚታሰቡት ነገራቶች ናቸው እኔ አልহামዱሊላህ እድለኛ ነኝ ጅማውኝ መናገሬ ማለት ነው ቤት ሆኜ ቢሆን ያው እህት ወንድሞቼ ላይ እንደሚደርሱ አይነት እንግልት ሊደርስብኝ ይችላል ብዬ ነበር ማስበው ግን አልহামዱሊላህ እዛ ሆኜ ያው የስድብ እንደዚህ ስድብ ዘለፋዎች ሊኖሩ ይችላሉ እንጂ ያው አይደርስብሽም ግን ደግሞ የሰው ልጅ ያው እኔ አሁን ከሚሰድበኝ ቢመታኝ ይሻለኛል እዛሱ ጋር ሄጄ ማለት ነው የሆነ ቅስም የሚሰብር ንግግር በጣም ይጎዳል በቃ ያኔ ስለማውቀው ነው የተናገርኩት በታይሙ ተራሂን ሰግጄ ስለማውቀው ነው የተናገርኩት ይሄ ነገር እንደሚመጣብኝ አውቅ ነበር መጀመሪያ ምክንያቱም ወደ እስልምና አዲስ የሚቀላቀሉ ማንኛውም ሰው ይሄን ቻሌንጅ እንደሚቀበል ማመን አለበት እንደዚህ አይነት ቻሌንጅ ባጋጥመው ወደፊት ቻሌንጆች እንደሚያጋጥሙት ማወቅ አለበት ምክንያቱም አላህ ይፈትነናል በማንኛውም ነገር ማለት ነው ፋዘር ላልተወሰነ ጊዜ ዘግቶኝ ነበር በጣም ብዙ ወራቶች hatta ብር እንዳልክለት እስከማለት ደርሶ ነበር ማዘርን ወደኛ እምነት እስካልተመለስክ ድረስ አይነት እርዳታ አይኖርህም እንደዛ አይነት ነገር ውስጥ ገብቼ ነበር ለወራቶች ማለት ነው ለነገረው የቻልኩበት ምክንያት አንደኛው አላህ ምናልባት በእኔ ሰበብ ሆኜ ሂዳያን አላህ ይቢሰጠው ብዬ አስቤ ነው የነገርኩት ምክንያቱም ሞት መጥች እንደሚመጣ እናቆም ሞት ከባድ ነገር ነው እዚህ ጋር በውሃትነት የሚሞት አለ እሱ ደግሞ ሹፌር ነው በጣም መሰጋለት ከመላቸው አባቶች መካከል ያለኝ እና እሱንም ፈራው ሞት እንዳይቀድምብኝ ብዬ ማለት ነው በዛም ነው የነገርኩት ለመረቅ አካባቢ ደወለልኝ ግራጁዌሽን ሲደርስ ለማዘር ነገራትና ከዛን ልደውልለት ምናም ተባባሉ መሰለኝ ቤት ነበር ማዘር ደወለችልኝና ሰጠችው ስልክ ለፋዘር ከማዘር ጋር አውርተን ምናም ሳወራው ልትመረቅ ነው ምናምን አለኝ አው ልመረቅ ነው አልኩት ሲሪየስ ሆኖ ማለት ነው ከዛ በኋላ ሱፍ ምናምን ሲለኝ ችግር የለም እኔ እንደዚሁ መመረቅ ይችላል አልኩት አታስብ አንተ እንዳትጨነቅብኝ እኔ ችግር የለውም ጋውን ስለማደርግ ሱሪን ባረግ ምናምን ችግር የለውም ምናምን አልኩት ባለኝ ተብቃቀች ይመረቃለሁ ምንም እንዳታስብ አልኩት ከዛ በኋላ አይሆንም አለኝ ከዛ እንልክልሃለን ብር ብሎ ትልክላለች እሷ ምናምን አለኝ ሲሪየስ ሆኖ